የተመቸኝና ያልተመቸኝ ነገር እስከ ዛሬ ችየው ዛሬ በደንብ ነው ክፍት አድርጎ ያሳየኝ። ብዙ ነገር ማለት እችላለሁ ብል ግን ሌላ ሰው የኔን ሰምቶ ኔጌቲቭ መንገድ ላይ እንዳልሄድ ብዬ አላወራውም። ግን በቃ ፍጹም መውጣት አለበት እዚህ መሀል ሁሉም ኦዲየንስ እንዲል የምፈልገው ነገር ሁለቱ ይነጋገሩ፣ ሁለቱ ይጣሉ፣ ሁለቱ ይስማሙ። ፍጹም ግን ይውጣ። ከኤፍሬምም ጋር ሲያወራ ስለ ኤፍሬምና ስለ እሱ ጉዳይ ወይም ደግሞ ባለቤትየው ይጠይቀው ወንድም ስለሆነ የልጅም አጎት ስለሚሆን። ፍጹም ግን ጓደኛና ጓደኛ ስለሆነ ኔጌቲቭ ነገር እያወጣ ልጆቹ መሀል ላይ መጥፎ አስተሳሰብ አይክተት። ይሄን ነው ምለው እኔ። ካጠፋው ይቅርታ። ይሄን ነው የኔ ሀሳብ። ምንም አላጠፋሽም። ልክ ነሽ። እንዴት ናችሁ? ስጠሩኝ ዝም አልኳችሁ። ሶሪ ስራ ነው። የሩስዬ አውሪ ይቅርታ። ኮፕሊክ አድርጎ እስቲ እዚህ ጋር 115 ሰዎች አላችሁ። ዛሬ ያመጣጣቸው በጣም የሚያናድድ ነው። ቢያንስ አላማውን ሳይስት ተናግሯል አንድ ሰው። ይሄኛው ግን በመካከላቸው ብዙ ስህተት እየሰራ እዚህ ደርሷል። ሁለቱም ልጆች መንቃት አለባቸው ብዬ ነው እዚህ ጋር ነጥብ ማስቀመጥ የምፈልገው። በቃ ከህይወታቸው ውጣ። የራስን አይዲያ ይዘና እስከ መቼ በእነሱ እንደ ፓራሳይት ጥገኛ ሆነ ትሰራለህ? የእውነት እኔ በጣም ስላናደደኝ ነው። መሆን የለበትም። ልጆቹ በሰላማዊ መንገድ ተነጋግረው የሚፈቱትን ነገር ይፍቱ። በመካከላቸው ያልታሰበ ነገር አይዲያ እንደማምጣት ያደርግሃል፣ ሰው እንደማምጣት ያደርግሃል። ጭራሽ አላሰበውም ኤፍሬም እሷን ለመዳር። እሱ ይለወጥ፣ እሱ ያለበትን ችግር ያስተካክል ከማለት ውጪ የተናገረው ነገር የለም። ምን ማለት ነው? ልድራት ነው። ትናንት እንኳን ብሩክ ምን ያህል እንዳስቆመው ልብ ብላችሁ ካያችሁት ልድራት ነው እንደ ሲለው ብሩክ ከአንዳንድ ነው ዝም ያስባለው ፍፄን ማለት ነው። እና ለምን በዚህን ያለ ርቀት ትሄዳለህ? ልጅቷ ምን አደረገች እዚህ ጋር? በዛ ላይ ቃሏን የማይሆን ነገር በቃ ሰው ነች እቺ ልጅ። ስህተት ሊፈጠር ይችላል እንደ ማንኛውም ማለት ነው። አንድ ቃል ይዛ እንዲተናገረች ብለህ ራሱ መምጣት በጣም የዘቀጥክን መሆንህን ነው ያሳየኸው። እና አስተውለ የምሰራው ነገር ብሰራ ከልጆቹ ህይወት ወጥተህ የራስ እስቲ በራስ ቻናል እስከዛሬ ከፍተ ስትመጣ ከነሱ አይዲያ ውጪ ሰርታ አታውቅም። ሌላው ቢቀር እስቲ በራስ ሀሳብ ነው ከመጣህም በእነሱ በሰላማዊ በሚያስማማ መንገድ ለመስራት ሞክር። እነሱ ያለባቸው ችግር ሳያንስ ጭራሽ ያልተፈጠረ ያልታሰበ ነገር መተህ ታወራለህ እንዴ? ሰው ግልጥ ያለ ምቀኝነት ወይ ጸብን ያመጣል እንዴ? የዚህን ያለ ምን ትወርዳለህ? እኔ በጣም ነው ያናደደኝ። ይቅርታ ስሜታዊ ስለተናገርኩት። እሺ ራማዬ አሁን ገባሽ ነገሩ? ታብራሪልናለሽ ትንሽ እንትን ነው። ስላስገባችሁኝ በጣም አመሰግናችኋለሁ የኔ ውዶች። እኔም በእናንተው ሀሳብ ነው ያለውኝ። በጣም አመሰግናችኋለሁ። እውነት ስለምትናገሩ በጣም ነው በፊቱም ጀምሬ ማመሰግናችሁ። አው ይሄ ልጅ ከመጀመሪያው ጀምሮ ነው ነጥብ በቃ የማይሆን ነገር ተናግሮ የማይሆን ነገር የሚናገረው እሱ ነው። የማይሆን ነገር የሚያመጣ እሱ ነው። ምክንያቱም ከሱ ጎን የመሰለው ማለት ነው። ይሄ ልጅ ነው በመሐላቸው ይውጣ ብዬ ምን የምናገረው ይሄ በመሐላቸው ይውጣ። ይሄ ልጅ ትክክል አይደለም። ትላንትና እንኳን የሚናገር እሱ ማብረድ ነበረበት እንጂ እሱ ማባበስ አልነበረበትም። እሱ ማዋረድ አልነበረበትም። የቤተሰብ ነው፣ ወንድሟ ነው፣ ወንድም ነው። ወንድም ማለት አካሏ ነው። የፈለገ ነገር ይሁን ይሄ እኔም አልደራደርም። ማናችንም በቤተሰባችን አንደራደርም። የማይሆን ነገር ሲነገር፣ የማይሆን ነገር፣ የሚያንቋሽሽ ነገር፣ የሚያዋርድ ነገር ሲናገር ዝም ማለት አያስፈልግም። ይሄ ልጅ በማያገባው ነገር ከመጀመሪያው ጀምሮ አንዴ አለው ይላል፣ አንዴ የለው ይላል። መጀመሪያው ከጉታጀራ ጀምሮ ነው ነገር መቆስቆስ የጀመረው። ከመጀመሪያው ጀምሮ ነው ካያችሁት፣ ከመጀመሪያው ጀምሮ አለበት ይሄ ነገር። የሚሰራው ስራ ራሱን በራሱ ለማስወጣት ነው እሱ የሚፈልገው። ግን ራሱ ነው ነገር የሚቆሰቅሰው ነገር የሚያመጣው ይሄ ልጅ ነው፣ ራሱ ነው። ይሄ ፍጹም አንተ ነው። እኔ ከሚፈልጉ ሰዎች አንደኛ ነን የምትለው አንደኛ አይደለህም አንተ። ተሰማዋለሁ፣ ሁሉም ይስማው፣ ተሰማዋለሁ። አንተ እነሱን ለመለየት ነው የምትፈልገው። ትዝ የሚል ከሆነ ማለት ነው
የዛን ጊዜ እሷ ተመታ ወደ ቤት ስትመጣ ልብ በለስ ስማው አዳምጠው። እሱ ገፍትሩ ሲያስወጣ አንተ በቃ ለሷ እንደሚወግኑ ነው የተናገርክ ነበር። ሰው አዳማጭ እንደሚሆንልህ ማለት ነው። ግን አይደለም። በጣም ውስጥህ ያለ ነገር ራስህን ፍታ። ግን በመሀላቸው ልትወጣ ነው እኛ የምንፈልገው። እነሱ ደግሞ አንድ ሊሆኑልን ነው የምንፈልገው። በጣም ነው የምንወዳቸው። እኔ ከሱ ጋር ተለይታ ተሌላ ሰው ልትሆን አልፈልግም። እኔ በበኩሌ እኔ ሁለታችሁም አንድ ላይ ሊሆኑልኝ ነው የምፈልገው። ወዳችኋለሁ። ግን በመሀል ገብታችሁ ምታገጫጩ ምትለዩት እናንተ ናችሁ። ይሄ እኮ ወንድሟ ነው፣ ስጋዋ ነው። የፈለገ ነገር ቢል ስጋዋ ነው። በቃ እኔ ወንድሜ የፈለገ ነገር ቢል እሱ ባለኝ ትዕዛዝ መውጣት አልችልም። ወንድሜ ነው። ዙሮ እሱ ነው የሚደርስልኝ። ይሄ ነው የምለው። አንተ ግን ማግራራት ነበረብህ። ይሄ ውሃ መጥፋት ነበረብህ እሳት ተመለከስ በስተቀር። ይሄ ነው የምለው። እኔ ካጠፋውን በጣም ይቅርታ። እናንተም ጨርሳችሁታል። ይሄ ከመጀመሪያም ጀምሮ የሱ ነገር በጣም ያስከፋኝ ነው ያለ። ይሄ ነው የምላችሁ። ሰላማችሁን ያብዛልኝ። አሜን። እሺ እናቴ እናመሰግናለን። ትጂ የምናወጣሽ ልክ ነሽ ነፈርዬ። እስቲ አውሪ ፍሬ ወይንም ፋፊ አታወሪም እንዴ? ፋፊ የሚዩትሽን አንሺ እስቲ ፋፊ። ራማዬ አውሪሽ። ወየኔ የምለው ነገር ምንም አይደለም። እኔ በታየኝና ባየሁት አክል በዛሬው ሳይሆን በድሮ ነው። ምክንያቱም ይሄ ስራ ከየት ነው ወዴት ነው የመጣው የሚለውን ሁላችሁም ማየት አለባችሁ። ምክንያቱም አሁን በኤፍሬም ላይ ተደርጎ ነገሩ ተድበስብሶ በሀይሚ ላይ አላመነችውም። በቃ ሁልጊዜም እንዲህ ነው አታምነውም ለመባል ነው፣ ሀይሚ ላይ ለመጫን ነው ስራው እየተሰራ ያለው። ይሄ ደግሞ መጀመሪያ የተነሱበትን ማወቅ ነው። አሁን በአጭር በቃ ሁልጊዜም አታምነኝም ለዚህ ነው ተብሎ ነው ይሄ ነገር የመጣው። ፍፄም ቢሆን በዛ በኩል ነው እየሸፋፈነ ምን እያለ የመጣው። ግን መቼም ቢሆን መቼም ሀይሚ ልክ ናት። መቼም ቢሆን መቼም ልክ ናት። ስለዚህ ሁላችሁም ደግሞ የዛሬውን ሳይሆን ይሄ ስራ መነሻውን እንዴት ነው የመጣበትን ማለት ነው እንጂ ያለብን። እኔ ፍፄ በመጣበት መንገድም አንዴ ለዛ ያለቀልቃል፣ አንዴ ለዚህ ያለቀልቃል። ስለዚህ ከሁለቱ ልጆች ከህይወታቸው ይውጣ ነው ምለው። ሌላ ምንም ነገር የለኝም። ደግሞ ነገ ስራው ከየት እንደመጣ ሁሉም ሰው ማወቅ አለበት። የትላንትና የኤፍሬም መግባቱን አይደለም፣ ከስር ከመሰረታው ከመነሻው ከየት ነው እንዴት ነው የመጣው የሚለውን ሁሉም ሰው ማወቅ አለበት ማለት ነው። ያው ዛሬ ግን ያው ወንዱም ዋሽቶሽ እንደ ሁሉንም ሰው እንደዚህ አምነሽው እኔን አታምኘኝም ለማ